ፋሚሊዎቼ ይሄንን ነገር ሳደርግ ሁላችሁም ማለት ነው የምሬ ነው እግዚአብሔርም በቃ ከልባችሁ ተረታችሁኝ እኔንም እንዳገዛችሁን ጭምር ነው የምቆጥረውና የዩቲዩበሮች ጉድ ቪዲዮ ለመስራት ሼር ለማድረግ እስከ 50,000 ብር ያስከፍላሉ። ተከታተሉኝ። ዛሬ ነጭ ነው የምናወራው። የምን ማስመሰል የታደሰ ላሌጋ ልጅ እንግዲህ እያኮራን ይገኛል። ቤተሰብውን ለመናገር ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? በመጀመሪያ አብርሽ እኮ ይለያል። እንግዲህ ጥሩ ነገር ሲያደርግ ደግሞ እንደኔ የሚያሽቃብጥ ሰው የለም። እውነት ነገራችሁ እውነቴን ነው። እና አብርሽ ይለያል። በቃ ወጣቱ ስራ እንዳይፈታ የሚያደርገው ጥረት ዋው! ስንት ግሩፕ ነው ያሳደገው? ስንት ወጣት ነው ያሳደገው አብርሽ ማለት ነው። እውነት ቡታጅራ ላይ ይሄ ደግሞ ኤርፎን ሁሌ እረሳዋለሁ። ቡታጅራ ላይ ከለምሊ ውጪ ከለምሊ ቀጥሎ አብርሽ ለቡታጅራ ልጆች በጣም ትልቅ አስተዋጽኦ ነው ያደረገው ማለት ነው። የታደሰ ልጅ ያ እና በተረፈ እንግዲህ እንዳለው ማለት ነው እነዚህ ልጆች አብረውት ነው የተማሩት። አብዛኛዎቹን አውቃቸዋለሁኝ። አብዛኛዎቹ ማለት ነው በዚህ ውስጥ የባጃጅ ሹፌሮች ናቸው። ማለቴ ለራሳቸው አይደለም ተቀጥረው የባጃጅ ሹፌር ነበሩ። ከዛ ደግሞ ቡታጅራ ላይ ምን ህግ ወጣ መሰላችሁ? ባጃጅ አስፋልት ነው መስመር እኔ ሁለቱም አንድ ነው ለኔ ብቻ መሀል አስፋልት ላይ መስራት የለበትም የሚል የቡታጅራ አስተዳደር እንግዲህ አዲስ ቅቅል ይሁን ጥብስ የሆነ መረጃ አውጥቶ እነዚህን ባጃጆች ወደ ውስጥ ግቡ አላቸው ማለት ነው። ወደ ውስጥ ከቡታጅራ ውስጥ ስሩ ተባሉ። ከዛ ወጣቱ በዚህ መልኩ ስራ ፈቶ ጫት እየቃመ ድንጋይ እያሞቀ ነው የምንኖረው። 50 ብር ይዘን 5 ብሩን የባጃጅ ከፍለን 5 ብሩን የኔ ነገር ገዝተን እንደዚህ ነው የምንኖረው። እና ምን ልላችሁ ነው? ታክሲ ይግባ ተባለ ማለት ነው። ቡታጅራ ላይ ታክሲ ተብሎ በቃ አዳሚ ያለው የሌለውም አሮጌ ቆርቆሮ መኪና እየገዛ ታክሲ መስራት ተጀመረ ማለት ነው። እና የባጃጅ ሾፌሮች ስራ አጡ። ዛሬ ይኸው ስደት ለመሄድ በቁ ባጃጆቻቸውን እየሸጡ ወደ ስደት ወደ ሌላ ነገር። በአብዛኛው ደግሞ እዚህ ውስጥ ባጃጅ ያለው የለም። ይሄንን ልትጠነቀቁ የምፈልገው ነገር ለሰው የሚሾፍሩ ልጆችን ግን እዚህ ውስጥ አውቃለሁ። ገባችኋል? እና ምን ልላችሁ ነው? አብርሽ በዚህ ጌታን የሰው ልጅ እንግዲህ መጥፎ ነገር ብቻ ሲሰራ አይደለም ማለት ያለብን፣ ጥሩ ነገርም ሲሰራ ማበረታታት አለብን። መጥፎ ነገር ሲሰራ ብቻ የምናወራ ከሆነ ይሄ ነቆራ ይባላል። ግን ጥሩ ነገር ደግሞ ሲሰራ ጀግና ሊባል ይገባል። አብርሽ ቡታጅራ ወጣቶች ላይ እንዲሁም ባገኘው አካባቢ ለወጣቶች የምታደርገው ጥረት ሳላደንቅልህ አላልፍም። በርታልኝ ጀግና። ሁላችሁም ደግሞ እየሄዳችሁ ቤቱን ልክ እንዳላችሁ እንትን በሉ። እነዚህ ልጆች እንግዲህ ጥሩ ነገር ከሰሩ ለምሳሌ አይዲያ መጥቶላቸው 10 ናቸው 8 ናቸው ቆጠርኳቸው ያገር ናቸው ብቻ የተለያየ ነገር እየሰሩ ከመጡልን እሱም እያገዛቸው ከሆነ ሼር የሚያደርግላቸው ከሆነ እነዚህ ልጆች እንግዲህ ጥሩ ቦታ ይደርሳሉ ብዬ ነው የማስበው። ምክንያቱም ለምሳሌ እንደው በትንሹ 50,000 ብር ቢመጣላቸው አስባችሁታል ስንት እንደሚካፈሉ? በወር 5,000 ብር ይካፈላሉ ማለት ነው። 5,000 ብር ነው 50,000 ብር። እንደው ይሄ እኮ መካይፍ ያልጠረገው የለም። ጠርጎኛል እኮ እና ዩቲዩብ ላይ ብዙ ገንዘብ ይገኛል። እንደኔ አይነቷ እንደ ኮልኮሊ እንደው ሰው ቤት የምትለዋን አይደለም። ልክ እንደና አብርሽ ለሚሰሩ ሰዎች ህይወትን ይቀይራል። ለዚህ ደግሞ አብርሽ ምስክር ነው። ራሱን ዩቲዩብ ላይ ውጤታማ ሆኛለሁ ተለውጫለሁ እያለ ነው። ደግሞ እናንተ ምቀኛ ምናምን ያየሹ ደግሞ በዚህ አይንሽ እንዳትልኝ ማለት ነው። እውነት ነው ተለውጠዋል እንዴ? አታዩትም እንዴ ከምን ወደ ምን እንደተቀየረ? ስለዚህ ዩቲዩብ ደና አድርጎ ነው የሚፈውሰው ማለት የሚለውጠው ማለት ነው። እና ባይዘው አብርሽን ዝም ብዬ አይደለም ያደነቅኩት። ለምን መሰላችሁ? ብዙ ዩቲዩበሮችን አውቃለሁ ዩቲዩብ እየከፈቱ ብር የሚያስከፍሉ። እውነቴን ነው የምላችሁ። እነማን እንደሆኑ ብነግራችሁ ቅጥል ነው የምትሉት ማለት ነው። ዩቲዩብ እየከፈቱ ብር ያስከፍላሉ። እንደገናውንም ሼር ለማድረግ ብር ያስከፍላሉ በዩቲዩበሮች ውስጥ ማለት ነው። ከፈለጋችሁ ነገ ቦጣርቅላችኋለሁ። ነገሩኝ ብቻ እኛ ሰብስክራይብ ላደረግናቸው እኛ የመዳም ቅመሞች ላሳደግናቸው እነሱ ግን የሆነ ሰው መጥቶ ተቸግር ያለውና እስኪ ዩቲዩብ ክፈትልኝ ቢሉ ሂሳብ ተቀብለው ነው ዩቲዩብ የሚከፍቱት፣ ሼር የሚያደርጉት፣ አብረው ቪዲዮ የሚሰሩት ማለት ነው። ኦኬ ቢዝነስ ነው አንተን አልልባቸውም። ግን አሁን እነዚህ ወጣቶች አብርሽ ደግሞ ምንም ነገር ሳያስከፍል የስራ እንትንን ሲሰጣቸው የስራ እድልን ሲሰጣቸው እኔ ለምናገር ደስ ብሎኛል። እስኪ ከአብርሽ ዙሪያ እዩ አቤል ነሺ፣ ቦራ ነሺ፣ እዩ ነሺ። ዛሬ ደግሞ ሄርሜላ ፍቅረኛዬ ናት ያለው ልጅ እኮ የኔን ሜካፕ የሰርጌ ሜካፕ እሱ ነው የሰራው። ጸጉሬንም
ፀጉሬ እንዴ ሜካፕ አይደለም ሜካፕን ሴት ናት የሰራችኝ ፀጉሬን ግን እሱ ነው የሰራኝ ባይዘይ በጣም ጎበዝ ልጅ ነውና እንዲሁም ደግሞ ቢኒ ፈረንጁ ባይዘይ ጀማው ብዙ ነው ገባችኋ አብርሽን ተከትለው ነው ሁሉም የመጡት እና ማርቆስም ቢሆን አልፈመሱም ነበር ከለምሊም ብናያቸው አልፈመሱም ነበር ከአብርሽ ጋር ነው የፈመሱት እና ብሩክም ቢሆን እና ሃይሚን ቢሆን እንዴ የምንደርደር ነው በቃ ሁሉም ጀማአው በአብርሽ ነው የፈመሰው ሀቅ ለምን አትናገሩም እንትን አትበሉ በቃ አንድ ላይ የናቸው ወደድናቸው እኔ ኢትዮጵያ ከና አብርሽ አንድ ላይ ነበርኩኝ ማለት ነውና ምን ልላችሁ ነው አብርሽ ይለያል በቃ አብርሽ ይለያል ለትንሽ ለሚስቱ በሰጣት በደረቀ አበባ ብናደድበትም ይሄው በሱ ተናድጄ ነው ቪዲዮ መስራት ያቆምኩት ትላንት አልሰራውም ትላንት ወደ አልሰራውም ተቃጥዬ ልሙት ተናድጄ ልሙት አብርሽ አናዶኝ ማለት ነው አልመሆም አብርሽ እንግዲህ የሚያደርገውን ነገር እኔ ወድጄለታለሁ ማናችሁም ቢሆን ይሄን ነገር አትከፍሉበትም እየገባችሁ ልጆቹን አበረታቷቸው አሁን ለምሳሌ ከ2000 በላይ እይታ አለው ግን ሰብስክራይቡ 600 ብቻ ነው ስለዚህ ሰብስክራይቡን ማድረግ እንዳትረሱ አበረታቱ ምክንያቱም እዚች ጋር ገንዘብ አይከፈልበትም ችግር የለውም እኮ ላይክ አድርገን ልክ እንዳለው ተከታያቸው ሆነን የሚያደርጉትን ብናይላቸው እነዚህ ልጆች ከመሰደድ ይድናሉ ማለት ነውና ስንት ፈዋል አለ ይሄው አታይም ዩሃ ሚዲያ ላይ የሚለቀቀው እናንተ እሱ ነገር ደግሞ እውነት ነው ውሸት ነው ባላደራው ብሬን በላኝ ብሎ አንድ አባት መጡ ባላደራው ብር በልታል ወይስ አልበላህም በዚህ አጋጣሚ እንደው ዘውስ ካየህኝ ማለት ነው እና ደግሞ ቪዲዮ ደግሞ ባላደራው ቤት አይደለም የተለቀቀው መልእክተኛው ብቻ አወዛጋቢ ነገር እየተፈጠረ ነው እንረዳለን ብለው የሚሉ ሰዎችም እንደዚህ ሻሻ እየሰሩ ነው በዚህ መሃል ደግሞ አብርሽ እንደዚህ አይነት አስተሳሰብ ሲኖረው ልናበረታታው ይገባል ማለት ነውና የቡታጅራ ወጣቶች በጣም ነው የሚያሳዝኑኝ እኔ ቅድም ስለ ባጃጅ ያነሳሁት እኛ ጋር ባጃጅ በጣም በቃ የሚያበላ ነገር ነበር የሚያበላ ስራ ነበር ከዛ ባለስልጣኖች ቹቹቹቹ ተባብለው ባጃጁ እንዳይሰሩ ወጣቱ እንዳይሰራ ታክሲ እንዲገባ ተደረገ ማለት ነው እነሱ ደግሞ ባጃጅ የገዙ 300,000 250,000 ስንት መሰራችሁ ከዛ ባጃጅ ቆሞ ቀረ ወጣቱ ቆሞ ቀረ እርስ በርስ ቤት ውስጥ ስምምነት የለም በቃ ወደ ሱስ ገቡ ብዙ ነገር ተፈጥሯል ብቻ በጣም ነው የሚያሳዝኑኝ የቡታጅራ ወጣቶች ማለት ነው ምክንያቱም ትምህርት በርቶባቸው ወላጆቻቸው መሬት ሽጠው ነው ይሄን ባጃጅ ይገዙላቸው አትሰሩም ተብለው እየተደበደቡ አትሰሩም ተብለው ወደ ውስጥ ግቡ ተብለው ውስጥ ሰው ደግሞ በአብዛኛው ማከል አስፋልት ነው የሚጠቀመው መስመር ነው የሚጠቀመው ውስጥ ለውስጥ መሄድ አይፈልጉም ገባቸው ለምሳሌ ገበያ ሲሄዱ በመሐከል መንገድ ሄደው ከዛ በኋላ ነው ወደ ገበያ መሄድ የሚፈልጉት ብቻ ይሄንን ነገር ለማላመድ ብዙ ጊዜ ፈጅቶባቸዋል የቡታጅራ ወጣቶች ማለት ነውና በዚህ አጋጣሚ በጣም ነው እናመሰግነው አብርሽ ወጣቱ እንደዚህ ስራ እንዳይፈታ ስላደረክ ስራ እንዲፈጠርለት ስላደረክ እናመሰግናለን ስደት የኔ ወንድም ምስክር ነው ይሄው 250 ሺህ ብር ነው 300 ሺህ ብር ተከፍሎለት መጥቶ ይሄው ከብት እየጠበቀ ነው ወንድሜ በግ እየጠበቀ ነው ገጠር ላይ ማለት ነው አስባችሁታል በእግርም ቢኬድ ደግሞ ያው ነው ይሄ ነው የሚመጣው ዱባይ መጥቶ ይሄው በህጋዊ ይሆናል ምናምን ተብሎ ብዙ ተጣራረ ተለፋ ኢቭን እዚህ መጥቶ ራሱ ብር ተልኮለታል ግን ወፍለም በኢየሱስ ስም ወጋውክ አሁን ይሄው ከብት እየጠበቀ ነው ላችኋለሁ የወጣ ሁሉ ስኬታማ አይደለም የወጣ ሁሉ እየተመቸው አይደለም የወጣ ሁሉ በህይወት እየኖረ አይደለም የወጣ ሁሉ እየደረሰ አይደለም መንገድ ላይ እየተበላ ነው ወዴትም አትንቀሳቀሱ አብርሽ የሰጣችሁን እድል አጣጥማችሁ ተጠቀሙ